ሰላም ተማሪዎች እንዴት ናችሁ? ዩኒት 7 12ኛ ክፍል ፓርት 5ን ደግሞ ዛሬ የምናይ ይሆናል። ያም ፊዚካል ዲሴንትራላይዜሽን ኤንድ ገቨርናንስ። ያ ማለት ምንድነው? እንዴት ፊዚካል ዲሴንትራላይዜሽን ኤንድ ገቨርንመንት ስንል ይሄ ገንዘብንና ወጪን እንዴት ያልተማከለ ማድረግ ይቻላል የሚለውን የምናይበት ፖርሽን ነው። እንዴት ዲሴንትራላይዝድ ማድረግ ይቻላል? ዲሴንትራላይዜሽን ጥቅሙ ምንድነው? ዲስአድቫንቴጁ ምንድነው? ጥቅሙ ሲያልሆነው ምንድነው የሚለውን የምናይበት ነው ማለት ነው። ይሄ ኮንሴፕት ኦፍ ፊዚካል ዲሴንትራላይዜሽን the devaluation of power ስልጣንን ወይም ፓወርን መቀነስ ማለት ነው። ያልተማከለ ማድረግ በፌዴራል መንግስት የተያዘውን ስልጣን ለክልሎች፣ ለዞኖች፣ ለወረዳዎች እንደሚመጥናቸው መስጠት ማለት ነው ፓወሩን። ስለዚህ ይሄ ማለት devaluation of power the devaluation of taxing and spending power from central to sub national level። ያ ማለት ምን ማለት ነው? በግብር አከፋፈሉ እና በተለያዩ ልማት ወጪዎቻቸው ላይ ያለውን ሲስተም ለክልሎች ከፌዴራል ለክልሎች ወይም ለዞኖች መስጠት ማለት ነው። ፓወሩን አቅሙን ሴንትራላይዝድ ሬሾን መቀነስ ማለት ነው። ሃይ ሴንትራላይዝድ ሬሾ አለ ማለት በፌዴራል መንግስቱ ከፍተኛ ቁጥጥር አለበት። አብዛኛው ነገር በፌዴራል መንግስቱ የተያዘ ነው ማለት ነው። በክልሎች የሚሰሩ ነገሮች ላይ የፌዴራል መንግስቱ አብዛኛውን ቁጥጥር ያደርግበታል ማለት ነው። ሴንትራላይዜሽን ሬሾ ደግሞ ሎ ነው ስንል በአብዛኛው ክልሎች የራሳቸውን ገቢ ወይም ታክስ ወይም ወጫቸውን በአብዛኛው ራሳቸው በራሳቸው ያስተዳድራሉ ማለት ነው። ዳት ሜጀር ዲሲሽን ኢን ዘ ሃንድስ ኦፍ ሴንትራል አውቶሪቲ ማለት ነው፣ ቅድም እንዳልኳቸው። ስለዚህ በፌዴራል መንግስት የተያዘውን ስልጣን ዲሴንትራላይዝ ማድረግ ማለት ነው። የፌዴራል መንግስቱ ስልጣን በአብዛኛው ሙሉ ለሙሉ ከተቆጣጠረው ሃይ ሴንትራላይዜሽን ሬሾ አለ ማለት ነው። ያ ደግሞ ዲቫሉዌት ካደረገና ብዙ በክልሎች የተያዘ ከሆነ ሎ ሴንትራላይዜሽን ሬሾ አለ ማለት ነው። ስለዚህ የፋይናንስ ስርዓቱን ወጪና ገቢያቸውን እንዴት ዲሴንትራላይዝ ያልተማከለ ማድረግ ይቻላል የሚለውን የሚያይልን ነው ማለት ነው። ስለዚህ አብዛኛው አሁን ኢትዮጵያ ውስጥ ብትመጡ ዲሴንትራላይዝ ተደርጓል። ይሄ ሚኒሲፓል የከተማ አገልግሎት ገቢዎች በአብዛኛው ክልሎች በራሳቸው ምክር ቤት ለራሳቸው እንዲጠቀሙት የራሳቸውን ገቢ ሰብስበው ለራሳቸው ልማት እንዲያውሉት ይደረጋል ማለት ነው። ያ ደግሞ ብዙ ጥቅምም አለው፣ አንዳንድ ጉዳቶችም አሉት። እሱን ወደፊት እናየዋለን። ግን በአብዛኛው ታክሲንግ ይሄ ገቢን በተመለከተ ለክልሎች የተሰጠ ስልጣን ነው። አሁን ኢትዮጵያ ውስጥ ብታየው በአብዛኛው ክልሎች የራሳቸውን ገቢ የማመንጨት የራሳቸውን ግብር የመሰብሰብ የራሳቸውን የከተማ አገልግሎት ገቢ የመሰብሰብ ስልጣን አላቸው። ዲሴንትራላይዝ ተደርጎላቸዋል ማለት ነው። ያ ማለት ፊዚካል ኢኳላይዜሽን ስንል ዓላማው ኢኳላይዝ ዘ ፊዚካል ካፓሲቲ ኦፍ ሎካል ገቨርንመንት ቱ ፕራይቬት ሰርቪስ። ይሄ ሎካል ሪጂናል ወይም በክልሎች በወረዳዎች ያለው የገቨርንመንት መዋቅር ይሄ የጤናን የትምህርትን እና የተለያዩ አገልግሎቶችን ችግሮችን እያየ እነዚህን አገልግሎቶች እንዲሰጥ አቅም ይሰጠዋል ማለት ነው። አቅም ይሰጠዋል ማለት ነው። ችግሮቻቸውን በመለየት ካፓሲቲያቸውን ተጠቅመው ያለባቸውን ችግር እንዲፈቱ ያደርግላቸዋል ማለት ነው። ስለዚህ ፌዴራል መንግስት አይጨነቅም። እዛ ትምህርት ቤት እዚህኛው ክልል እዚህኛው ወረዳ ትምህርት ቤት ስራ አትስራ፣ ለይቶ ይሄንን የመስራት ይሄንን ለይቶ የማወቅ እና ለይቶ እንዲሰራ የክልል መንግስታትና የወረዳን በሉት የዞን መንግስታት ትኩረት ሰጥተው ዲሴንትራላይዝ እንዲደረጉ ኢኳሊ እንዲታዩ ያደርጋል ማለት ነው። ስለዚህ በ2017 እና በ2018 ለምሳሌ 7 ቢሊዮን ብር ወዝ አሎኬትድ ቱ ሪጂናል ፎር ሰስተነብል ዲቨሎፕመንት ጎል። ይሄ በዩናይትድ ኔሽን ሰስተነብል ዲቨሎፕመንት ጎል ተብሎ ለመጣው ፕሮግራም 7 ቢሊዮን ይሄ ትምህርት ላይ፣ ጤና ላይ፣ ድህነት ቅነሳ ላይ ተብሎ የተመጣውን ብር ለክልሎች አሰራይቷል የፌዴራል መንግስት። ለምን? ሰስተነብል ዲቨሎፕመንት ጎልን አቺቭ እንዲያደርጉ ትምህርት ላይ፣ ጤና ላይ እና ድህነት ቅነሳ ላይ ውጤት እንዲያመጡ ለማድረግ ማለት ነው። ክልሎች አተኩረው እንዲሰሩ እንዲህ አይነት ብር በ2017 እና በ2018 ፈንድ ተደርገዋል። ስለዚህ ዲሴንትራላይዝ ማድረግ አንድ በክልሎች መካከል ኮምፒቲሽን ውድድር እንዲኖር ስለሚያደርግ የተሻለ ክልል የተሻለ የሰራበት ክልል ካልሰራበት ክልል ለውጥ ያመጣል ማለት ነው። አቅዶ የሰራ ክልል የተሻለ ለውጥ ያመጣል ማለት ነው። ለምን? ነፃነቱ ስላለው፣ ፓወሩ ስላለው፣ አቅሙ ስላለው የራሱን በጀት የራሱን ገቢ ሰብስቦ ልማት ላይ የማዋል ነፃነት ስላለው ማለት ነው። ተማሪዎች እስቲ አሁን እንዳልኳችሁ ዲስአድቫንቴጅ ኦፍ ዲሴንትራላይዜሽንስ ወይም ያልተማከለ ስርዓት መጥፎ ጎኑ ምንድን ነው? ዲስአድቫንቴጁ ምንድን ነው? አንደኛው ሎስ ኦፍ ስኬል ኢኮኖሚ
ያ ማለት ምን ማለት ነው? ሎስ ኦፍ ስኬል ኢኮኖሚ። አንድ ክልልን ብትወስዱት ብዙ ወጪዎችን ያወጣል። ምን ለማድረግ? የመልካም አስተዳደርን ለማምጣት። ለምሳሌ ግን ያወጣው ወጪ ካመጣው የመልካም አስተዳደር ውጤት አንጻር ስትለኩት ኮስቱ ሃይ ነው ያወጣው ወጪ። ያ ማለት ምን ይባላል? ሎስ ኦፍ ስኬል ኢኮኖሚ ይባላል። በአካባቢው ላይ ያመጣው አትኩሮ ሰርቶ ያመጣው ውጤትና ያወጣው ወጪ ሲለኩ ያወጣው ወጪ ከፍተኛ ከሆነ ካመጣው ለውጥ ሎስ ኦፍ ስኬል ኢኮኖሚ ይባላል ማለት ነው። አንደኛው ዲስአድቫንቴጁ ይሄ ነው። ያልተማከለ ስታረጉት በክልሎች በወረዳዎች መካከል ይሄ ሎስ ኦፍ ስኬል ኢኮኖሚ ያጋጥማል። በተለያዩ ወረዳዎች፣ በተለያየ ዞኖች፣ በተለያየ ክልሎች ማለት ነው። ስለዚህ አንደኛው ዲስአድቫንቴጁ ይሄ ነው። ሌላው ኢንሰፊሽንት ታክስ ሲስተም፣ በቂ ያልሆነ የገቢ አሰባሰብ ስርዓቶች መኖር። ለምን? አንዱ ክልል ከአንዱ ክልል ብታወዳድሩ፣ ለምሳሌ አማራ ክልል ከኦሮሚያ ሲወዳደር አማራ ክልል የተለያዩ ኢንቨስተሮችን ለመሳብ በክልሉ የታክስ ሲስተሙን ይቀንሳል። እኛ ጋር እኮ እንዲህ ብትመጡ ኢንቨስት ብታደረጉ ታክሳችን በጣም ዝቅተኛ ነው ብሎ ይስብበታል። ስለዚህ ኢንቨስተሮች እንዲመጡ፣ ስለዚህ ኢንሰፊሽንት የታክስ ሲስተም እንዲኖር ያደርጋል። ያ ደግሞ በሀገሪቷ ናሽናል ሬቨኒው ላይ ገቢ ላይ ተጽዕኖ ይኖረዋል ማለት ነው። ለምን? ብቸኛ መሳቢያቸው ታክስን በመቀነስ ስለሚሆን ክልሎች የሚወዳደሩት ቀነሱ ማለት ታክስን በሀገሪቷ ናሽናል ሬቨኒው ላይ በቂ የሆነ የታክስ ሲስተም እንዳይሆን በቂ የሆነ ገቢ እንዳይኖር ያደርጋል። ስለዚህ ኢንሰፊሽንት ታክስ ሲስተም አንደኛው ዲስአድቫንቴጁ ነው። ሌላው ኢንተረስት ኤክስተርናሊቲ፣ ያ ማለት አንዱ ክልል ከአንዱ ክልል፣ ለምሳሌ ኦሮሚያ ጫፍ ላይ አንድ ትልቅ ብክለትን የሚያመጣ ፋብሪካ ቢሰራ ያ ብክለት አማራ ክልልንም አፌክት ሊያደርግ ይችላል። ስለዚህ ኢንተረስት ኤክስተርናሊቲ ያመጣል ማለት ነው። አንዱ ክልል ደካማ ከሆነ ይሄ የአየር ብክለትን የፍሳሽ አወጋገር ላይ ደካማ ከሆነ፣ አንዱ ክልል ደግሞ ጠንካራ ከሆነ አንዱ ክልል ላይ ያለው ያ ፕሮብሌም የአንዱን ክልል አጎራባች ያለውን ክልል ላይ ችግር ያመጣል ማለት ነው። ስለዚህ ሁሉም በእኩል እንዲሰሩ ይፈለጋል ማለት ነው። ስለዚህ አንደኛው ፕሮብሌሙ ይሄ ነው። አንደኛው ክልል ጠንክሮ ሲሰራ ወይም እንደዛ አይነት ቅድም እንዳልኳችሁ የአየር ብክለት ላይ ወይም የቆሻሻ አወጋገር ላይ የተሻለ ሆኖ ከጎረቤቱ ያለው ክልል ግን ካልሆነ እዛ ጋ ያለው ብክለት ጎረቤቱ ያለውን ክልል ይረብሻል ማለት ነው። ሌላው አድቫንቴጅ ኦፍ ዲሴንትራል ያልተማከለ ስርዓት አድቫንቴጁ መልካም ጎኑ ምንድን ነው? ቴለሪንግ ቱ ሎካል ቴስት ፕሮቫይዲንግ ሰርቪስ ዛት ሲቲዝን አክቹዋል ዌንት፣ ያ ማለት ለህብረተሰቡ ቅርብ ስለሆነ ያለው መንግስት በአካባቢያቸው ያልተማከለ ስርዓት ስለሆነ የህብረተሰቡን ችግር በመለየት ለዜጎቹ ያለባቸውን ችግር መፍታት ይቻላል። የሚፈልጉትን አገልግሎት መስጠት ይቻላል ማለት ነው። አንደኛው ጥቅሙ ይሄ ነው። ሌላው ኢንተርገቨርንመንታል ኮምፒቲሽን፣ ቅድም እንዳልኳችሁ ክልሎች ከክልሎች ለማወዳደር በጣም ምቹ ነው። አንዱ ክልል ከአንዱ ክልል ለመወዳደር በእድገትም ሆነ በተለያዩ አገልግሎቶች ለመወዳደር ኮምፒቲሽን ለማምጣት እና እድገትን ለማፋጠን በጣም ያልተማከለ ስርዓት መኖር በጣም አስፈላጊ ነው። ስለዚህ ኢንተርገቨርንመንታል ኮምፒቲሽን ለማምጣት ያስፈልጋል ማለት ነው። ሌላው ኢኖቬሽን ፈጠራን ያበረታታል። አማራ ክልል ላይ የተለያዩ ኢኖቬተሮች ቢኖሩ ኦሮሚያዎችም በዛኑ አተኩረው እንዲሰሩ ያደርጋል። ስለዚህ ኢኖቬሽንን የስራ እድል ፈጠራን የመፍጠር አቅምን ይጨምራል። ሪጅን ቱ ሪጅን፣ ክልል ከክልል፣ ወረዳ ከወረዳ፣ ዞን ከዞን የተለያዩ ፖቴንሻሎች የተለያየ የሰው አቅም ስላለ ኢኖቬሽን ፈጠራን ያበረታታል ተማሪዎች። ስለዚህ እነዚህ ሶስት ነገሮች ያልተማከረ ስርዓት ጥቅሞቹ ናቸው ማለት ነው። ይህንን ካልን እስቲ አንድ ሁለት ጥያቄዎችን እንስራ ተማሪዎች። አንደኛ the devaluation of taxing and spending power to local level is called ምን ይባላል ነው። ቅድም እንዳልኳችሁ የገቢን ወይም የታክስ ሲስተሙንና የወጪ ሲስተማቸውን ፓወሩን ወደ ሎካል፣ ወደ ወረዳ፣ ወደ ዞን ማውረድ፣ ስልጣንን ወደ እነዚህ ማውረድ ምን ይባላል ነው? ፕራይቬታይዜሽን ይባላል ወይ? ኤ ቢ ፊዚካል ዲሴንትራላይዜሽን ይባላል ወይ? ሲ ናሽናላይዜሽን ይባላል ወይ? ዲ ሴንትራላይዜሽን ይባላል ወይ? ፊዚካል ያልተማከለ የገንዘብ አስተዳደር ስርዓት ማለት ነው አይደለ? ፊዚካል ዲሴንትራላይዜሽን ይባላል ማለት ነው። በታክስ ወይም በገቢ ስርዓት እና ያንን ስፔንድ በማድረግ
በማውጣት ያንን ገቢ ወይም ያንን መኒ ለተለያዩ ልማቶች በመዋል ማለት ነው። ይህንን ፓወር ለክልሎች፣ ለወረዳዎች፣ ለዞኖች ይህም ፓወር ሼር ማድረግ ምን ይባላል ብለናል? ፊዚካል ዲሴንትራል ያልተማከለ የገንዘብ አስተዳደር ማለት ነው። ስለዚህ ቢ ትክክለኛው መልስ ነው። ሁለተኛ ዋት ኢዝ ዘ ሜጀር አድቫንቴጅ ኦፍ ዲሴንትራላይዝድ ሲስተም? ያልተማከለ ስርዓት አድቫንቴጁ ምንድን ነው? ኤ ሎስ ኦፍ ስኬል ኢኮኖሚ፣ ቢ ኢንሰፊሽንት ታክስ ኮሌክሽን፣ ሲ ቴለሪንግ አውት ቱ ሎካል ቴስት። ያ እነዚህ ሶስቱ አሁን ያልኳችሁ ሶስቱ ምንድን ናቸው? ዲስአድቫንቴጅ ናቸው፣ አድቫንቴጅ አይደሉም። ለማህበረሰቡ ግን የሚፈልጉትን ሰርቪስ መስጠት ቴለሪንግ አውትፑት ቱ ሎካል ቴስት ሲ ነው መልሱ። ያልተማከለ ስርዓት ዋነኛ አድቫንቴጁ አንዱ አድቫንቴጁ ይሄ ነው። እነዚህ ሶስቱ ነገሮች ግን ምንድን ናቸው? ዲስአድቫንቴጁ ናቸው ማለት ነው ተማሪዎች። በመጨረሻም ሶስተኛው ፊዚካል ኢኳላይዜሽን ፔይመንት አር ሜድ ቱ ኢንሹር ዋት? ምንን ፊዚካል ኢኳላይዜሽን ኤ ኦል ሪጅን ቢካም ሲቲ፣ ሁሉንም ክልሎች ከተማ ለማድረግ ነው ወይ ነው? ሪጂናል ገቨርንመንት ፕሮቫይድ ሲሚላር ሴት ኦፍ ፐብሊክ ሰርቪስ፣ ሲ ኦንሊ ዘ ካፒታል ጌትስ ፈንዲንግ፣ ዲ ቱ ኢሊሚኔት ፕራይቬት ባንኪንግ። አይደለም። ሪጂናል ገቨርንመንት ፕሮቫይድ ሲሚላር ሴት ኦፍ ፐብሊክ ሰርቪስ፣ ይሄ የህዝብ አገልግሎቶቹን ኢኳሊ በተመጣጠነ መንገድ በአንድ አይነት መንገድ ለክልሎች ለመስጠት ነው ፊዚካል ኢኳላይዜሽን ሲያስፈለገው ማለት ነው። ቢ ትክክለኛ መልስ ነው ማለት ነው ተማሪዎች። በቀጣይ ዩኒት 8ን የመጨረሻውን ዩኒት እንማራለን። ለዛሬው እናመሰግናለን።